እንዴት ነኝ ማለት ምን ማለት ነው? አውልቄ እኔ በዚህ ሰዓት ፕሮፖዝ ቀኑን ሙሉ 4 እቅዶችን ይዤ ነበር ስጓዝ የነበረው። መኪና ያላችሁ ኦዲየንሶች ኮንግራ፣ ሃይሚና ቡቡ ኮንግራ ብለናል። ሀሳብሽ እሱ ነው። ላዶዮ ብዙ ሰው ሀሳቤ ላይ የከተተብኝ እሱን ነው። እንግዲህ መናገር እኛም እሱን ነበር ያሰብነው፣ ወይ ቀለበት ወይ ሽምግልና ነበር የጠበቅነው። መኪና ጠብቀነዋል፣ ግን አሁን ይሆናል ብዬ በፍጹም እኔ አላሰብኩም። እውነት ለመናገር ቀለበት ልታደርጊ ነው ወይ ምናምን? እኔ ያየሁትን ዓለም አሳይሻለሁ። እኔ ያየሁትን ዓለም አሳይሻለሁ። እውነት ነው፣ እውነት ነው፣ እውነት ነው። ውድድር ነው ግን አልገባኝም። እኔ አቃሻ እንዴ እኮ ደስ ቦታ እንዳለ አውቃለሁ። ለእናትህ ብዙ ማድረግ የምትፈልጋቸው ነገሮች አሉ። እሱን ታዩ አልፈልግም። ስማኝ አይ ቁርጥ ይበልሽ። በስመ አብ አዘነችኝ ጊዜ ከእግዚአብሔር ስማ። ወይኔ ምንም እኮ የጎደለባት ነገር የለም አልኩኝ እኮ እሱማ አውቃለሁ እኮ ግን እንደዚህ የሚል ሴት የለም እውነት ለመናገር ማለት ነው። ማርያምን ትለያለሽ የምር እግዚአብሔርን። በስመ አብ ግቢና እናወራለን። እሺ ግቢና እናወራሽ። አልገባም ግቢና እናወራሽ። ማርያምን ግቢና እናወራ። እውነት ለመናገር ባታደርገው ራሱ ሀሳቧ በጣም በቂ ነው። በጣም እውነቴን ነው። እግዚአብሔርን ትለያለሽ ማርያምን። ይሄ በዚህ ሰዓት አስፈላጊ አይደለም። እኔ ገና ብዙ ነገሮች ይቀሩኛል ማለት መንዳት አልችልም። መንጃ ፈቃድ አላወጣም። ምን ጎደለብኝ? እኔ መኪና ያስኩኝ በዚህ ሰዓት ወንድሜ ሚስት እንደዚህ አይነት ጸባይ ነው ያለሽ። ምስኪን ስታሳዝን። ልታለቅስ እኮ ትንሽ ነው የቀራት ማርያምን። ማነው እንደዚህ የሚል ሴት አለ በዚህ ሰዓት? እንኳን ተገዛልኝ ብሎ ይዞር ነው እንጂ የሚለው። ብቻ በጣም ደስ ይላል። ኮንግራ ቤተሰቦችም መኪና ያላችሁ አላችሁ፣ በጣም ኮንግራ ለእናንተ። እውነት በጣም አዋቂ ናቸው። የምሬ ነው። እኔ እንኳን 4 ነገር ነው የመደብኩት፣ 4 ውስጥ 1 ነው የተሳካልኝ። ስለዚህ የእናንተ መጨረሻ ነው ማርክ የሚሰጠኝ እንጂ ማርክ ከእናንተ እኩል ሊሰጠኝ አይችልም። ሃይሚም የጠበቀችው ነገር ያው ቀለበት ነው የጠበቀችው፣ ተናግረዋለች ማለት ነው። እኔም እንደዛ ነበር። በቃ ቅድሚያ ያደረኩት ቀለበት፣ ሽምግልና 2 ነገር ነበር። ይሄ ቤትና መኪና ሪዘርቭ ነበር ያስኩት። እውነት ለመናገር መኪና እንደሚገዛ ቃለው ብሩኬ፣ ግን መቼ እንደሆነ ቀኑን አላቅም ነበር። አሁን ያደርጋል ብዬ በፍጹም አላሰብኩም ነበረ። ኤኒዌይስ እንግዲህ ብቻ በጣም ቃል የለኝም ለሃይሚ ማለት ነው። ምክንያቱም እንጃ በስመ አብ ቃል የሌለኝ ነገር በቃ ለሙሽዬ መሆን ያለብህን መሆን አለብህ ስትል፣ ብሩኬ ደግሞ በቃ እኔ ያየሁትን ዓለም አሳይሻለሁ። ኧረ በስመ አብ እናንተ እንደው ወይኔ ጌታ ሆይ ፍጻሜያችሁን ፈጣሪ ያሳምረው። ቤተሰቦች ጨረቃዎች እርስ ታረኳችሁ እኮ እንዴት ናችሁ? ደህና ናችሁ? በደስታ የለውም ሄድኩኝ በቃ እግዚአብሔርን። አንደኛ የሃይሚ ንግግር በጣም ውስጤን ነክቶታል። እንዴት ናችሁ? ምሽቱ እንዴት ነው? 12 ሰዓት ስንጠብቅ ብሩኬ አርሴናል አናዶት ቪዲዮውን ትውጥ አድርጎታል። እንዳልቀር ነው አላለም ጭራሽ። እኛ ልባችን ተንጠልጥሎ እኔ መኪና መሆኑን ባቅ ኖሮ ልቤ አይንጠለጠልም ነበረ። ቀለበት መስለኝ ነው ልቤ ተንጠለጥለው። ምክንያቱም ሃይሚዬን ለማየት ማለት ነው። ያ ሁሉ ጊዜ ያለፈው ጊዜ በቃ እሱን ነው እኔ የጠበቅኩት እውነት ለመናገር ማለት ነው። ይሄም ጥሩ ነው፣ ጥሩ ነገር ነው ያደረገው። መጥፎ ነገር ነው ማለት አይደለም ቤተሰቦች። ግን ሃይሚ እንዳለችው አሁን ላይ ጊዜው አይደለም። ቢያንስ በደንብ መንዳት ብትችል ጥሩ ነው። ሲቀጥል ደግሞ ምንም ችግር የለውም። አሁን ያው እሱን ተረታው ማለት ነው። በቃ ያው ያለውን ነገር እንግዲህ የምታውቀው እሷ ነች። እኛ እኮ አናውቅም። እኛ በምናየው ልክ ነው የምናወራው። ግን ደግሞ እሷ የምታውቀው ነገር ይኖራል ለራሷ። ብዙ ጊዜ እንግዲህ ብሩኬ ስለ እናቱ ብዙ ነገሮች ቃል የገባቸው ነገሮች አሉ። እሷ ታውቃቸዋለች። እና እኔ ከእናት ልበልጥ አልችልም፣ የእሷን ቦታ ልሻማብህ አልችልም። አስቡት እንግዲህ በስማም ከዚህች ህጻን ልጅ ነገር ሲወጣ ምን ትላላችሁ እናንተ? ቆይ በጣም ነው የገደለችኝ እዚህ ጋር እግዚአብሔርን በይ ነው የመጣው። ወይኔ በስማም አረ ልቦናሽን አይቀይረው። እውነት እናንተ የመጨረሻ ልጆች ፈጣሪ የባረካችሁ። እውነት መሽቶበት ነው የሰራችሁ እግዚአብሔር ማለት ነው። እውነት ሁለቱም አንድ አይነቶች፣ ሁለቱም የዋሆች እንደመጣላቸው በስማም የሰው ደስታ የሚያስደስታቸው፣ ለሰው ደስታ የሚሯሯጡ። ብሩኬ አሁን እሷን ለማስደሰት ነው በቃ እንደዚህ የሚሮጠው። እሱ እኔ ያደረኩትን ነገር አደርግላታለሁ ነው በቃ። የኔ አባት ባለ በሌለ ላይ ፈጣሪ ይጨምርልህ። ሌላ ምን ላለው እኔ ምንም ምለው ነገር የለም። ማርያም በጣም ነው ደስ ያለኝ። ግን በቃ የሃይሚ ነገር ደግሞ የእናትህን ነገር እኔ እናትህ መብለጥ የለብኝም። በቃ መሆን ያለበት መሆን አለበት።
በጣም ይገርማል። የሚገርም ጭንቅላት ነው። በቃ ከህፃን ልጅ ይሄ አይጠበቅም። እንጃ በስመ አብ እንኳን ሆነ ነው እንጂ ዛሬ በአሁን ሰዓት የሚለው በዚህ ሰዓት እንደዚህ ከባድ ነው። ኤኒዌይስ ምንም ማለት አይደለም። አሁን ላይ ያው ብዙ መኪናዎች ስላሉ ነው እንጂ ያው ሰው ቀጥሮ ታክሲ ማሰራት ታክሲ ሰርቶ ወደ ሙሽዬ ማስገባት ይቻላል። ሀይሚዬ ማለት ነው። ብሩክም የሚደብረው የሚከፋው ከሆነ ያን ያክል ይሄ ሊያጣላችሁ ወይም ደግሞ ሊያጨቃጭቃችሁ አይችልም። ምክንያቱም አሁን ብሩክም እንዴት ስጦታዬን ሰጥቻት እንዴት ትገፋለች ምናምን ሊል ይችላል። አይዶኖ ብቻ ተነጋግራችሁ የምትፈቱት ነገር ነው። ግን ቢሆንም ችግር የለውም። ሀይሚዬ አንቺ እስክትማሪ ድረስ አንቺ እስክትቺ ድረስ እንትን መስጠት ይቻላል። ግን ደግሞ ሰው ሲይዘውና ራስ ሲይዙት መኪና አንድ አይደለም። ቤተሰቦች አይደል ይባላል እንደዛ ነገር። ብቻ እንደዛ ለሚሰራ ሰው በስነ ስርዓት ኮንትራት ሰጥቶ የሚሰራውን ስራ በወር ወደ ሙሽዬ ማስገባት ይቻላል። ምንም ማለት አይደለም። ሀይሚዬ ማሰብሽ ብቻ በጣም በቂ ነው። የወንድሜ ሚስት ትለያለሽ አንቺ ልቦናሽ አይቀር። እውነቴን ነው እግዚአብሔር በጣም 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 እኔ እንጃ በስመ አብ እኔ ጭራሽ ኤክስፔክት አላረኩም። ይሄን አልጠበቅኩም ጭራሽ ማለት መኪናውን ከተቀበለች እንዳይከፋውም በቃ ደስ ብሏታል። እንዳይከፋውም ያደረገችው ነገር እንደ ማለት በቃ እሱ የሷን ደስታ ማየት እንዴት እንደሚያስደስተው አይደለም ብሩክ እኛ ራሱ ያስደስተናል። ሀይሚ ስትደሰት የሆነ ጊዜ መጀመሪያ አይፎን ስልክ የሰጣት ጊዜ እንዴት እንደሆነች እዛን ሰዓት ደስታዋ እሱ እምባው መጥቷል። እምባው ስላችሁ እንደዚሁ በቃ ደስታዋን ሲያይ ብቻ የሆነ የሚሰማው ስሜት አለ። ብሩኬ በደንብ ሄዳችሁ ማየት ትችላላችሁ። እዛ መጀመሪያ ሰዓት አይፎን ስልክ የሰጣት ሰዓት የሆነችውንና ልክ የዱባይ ትኬት ቆርጬልሻለሁ ያላት ጊዜ የመጀመሪያ ጊዜ የዛን ጊዜ ያለ ፊቷ ደስታ በስማ እሱ ላይ እንዴት እንደምታነቡት ይሄን ደስታዋን እሱ ማየት ይፈልጋልና እሱን ነገር ነው ዛሬ ያሳየችው ፊሊንጉን። ከዛ በኋላ ግን ስለ እናቱ መሆን ያለበትን ቅድሚያ ለሷ ማድረግ ያለበትን ነገር እንዲያደርግ እኔ ደርሳለሁ። ገና ነኝ። እውነት ለመናገር ገና ናት። አስፈላጊ አይደለም እውነት ለመናገር ማለት ነው። ግን ደግሞ ብሩክ ደግሞ ያው ቃሉ ስለሆነ ነው ያደረገው። እሱም ጥፋተኛ አይደለም እሱም ማለት ነው። ግን ደግሞ በደንብ መንዳት ስትችል አሁን እንደፈለገች መኪናዋን አስነስታ መሄድ የምትችል ሲሆን በደንብ ተምራ የመንጃ ፈቃዷን ስትይዝ የዛን ሰዓት ቢሆን ደግሞ በጣም ሞር ጥሩ ነው። ሲቀጥል ደግሞ ስጦታ ሲሰጥ ይሄ እንኳን እንደ ሀሳብ ነው የምለው ቤተሰቦች። አሁን ስጦታ አሁን ሲሰጣችሁ የሆነ ነገር አድርጋችሁ ሰው ሲሰጣችሁ ደስ አይላችሁ? እኔ ደስ ይለኛል። አሁን ለምሳሌ ወይ በልደቴ ወይ ደግሞ የሆነ ያልተጠበቀ ነገር አድርጌ ስጦታ ሲሰጠኝ ደስ ይለኛል። ለምን እንደሆነ አላውቅም። እንደዛ አይነት ነገር ብሩኬ ጋር ደግሞ አላየውም እስካሁን ድረስ። ማለት በራሱ ነው በራሱ ዓለም ነው። በቃ በዚህን ሰዓት አደርጋለሁ ያለውን ነገር ያደርጋል። በቃ እንደዛ ነው ብሩኬ የሚያደርገው ብዙ ጊዜ ማለት ነው። አሁን ለምሳሌ ይሄን መኪና የልደቷ ቀን ቢያደርገው አቤት እጥፍ ድርብ ደስታ፣ የማይረሳ ደስታ ይሆናል። ለምን እናንተ ላይ ትዝታ ይጥልባችኋል። አሁንም መጥፎ ነው እያልኩኝ አይደለም ቤተሰቦች፣ ወደ መጥፎ አትወሰዱ። መጥፎ ነው ማለት ያለን በማንኛውም ሰዓት ስጦታ ነው። ሞር ደግሞ ለምታፈቅሩ ለምትወዱት ሰው በሆነች አጋጣሚ ወይ በልደቱ ቀን ወይ እሱ ከፍቶት በጣም ተቸግሮ ያለፈባት ቀን ያችን ቀን ወይ ደግሞ በቃ ብቻ የሰው ፊት ያየበትን ቀን የምታስታውስ አንድ ነገር ላይ እዚያች ነገር ላይ እሱን የሚያስደስተውን ነገር ማድረግ ደስ ይለኛል። እኔ በራሴ ተፈጥሮ ነው ይሄ የራሴን ነው የምላችሁና እንደዚህ አይነት ነገር ለማድረግ ብትሞክሩም በጣም ጥሩ ነው። ሀይሚዬም ለሙሽዬ ያሰብሽው በጣም ጥሩ ነው። ቤተሰቦችም ብዙ ጊዜ መኪና ሀይሚ ኑራት እያላችሁ ነበረ። በካብኬት ባለመኪና እያረጋችኋት ነበር። ብሩክ አለማየሁ ደግሞ እንግዲህ ይኸው በአካል ባለመኪና አድርጓታል። ሚስቱን ወይዘሮ ነው ወይዘሪት ያለው የሚባለው ያለው እኔም አላቅ። በነገራችን ላይ ያገባ ምን ይባል ያላገባ ምን ይባል አላቅም። እውነት ለመናገር በእውነት ትለያለሽ ሀይሚ። ለሙሼ ያሰብሽው ሀሳብ በዚሁ ቀጥይበት። እውነት እንጃ አላቅም። ምን እንጃ እንደው ሰው ብሏት ነው አትሉ። እንደው ነገ ተነገ ብታወራ በቃ የሆነ ነገር ተብላ ነው ስላላችሁ ማርያምን አታምኑም። ጭራሹን እኔ አላምናትም ነበረ። ግን ዛሬ እዛው ላይ እንደዚህ አይነት ነገር ስትል እንዴት በቃ አልኩኝ። እግዚአብሔር እንዴት ማሰቧ ብቻ በጣም ነው ጭንቅላት የሚነካው ማሰቧ ብቻ ማለት ነው። እና በስመ አብ በጣም ይገርማል። እኔ ቀለበት መስሎኝ ሀብቴ ትላንትና እንደው ሀይሚ ደስታ ላይ እንድትገኝ አደራ ብዬ መልፋቴ ትላላችሁ ቲክቶክ ላይ
በዚህ አጋጣሚ ሀብቴን ቪዲዮ ከሰማው በጣም ይቅርታ። እኔ መኪና እንደሆነ አላወቅኩም፣ የምር እውነት አላወቅኩም። ቀለበት መስሎኝ ከነ ሀይሚ ጋና ከቡቡ ጋር አንድ ላይ እንዲሆን ነበር የፈለኩት የነበረው ማለት ነው። ሰውኛ ያሰብነው ሌላ ነው። ያው ብዙ ጊዜ ብሩኬ እኛ በመስኮት በበር ስንጠብቀው እሱ በመስኮት ነው የሚወጣው ብዙ ጊዜ ማለት ነው። እንደዛ አይነት አይዲያ ነው ይዞ የሚመጣው። እኔማ ጭራሹን ሲቀር በቃ ድሌት አረጉት እንዴ ምናምን ብዬ ነበረ። ኤኒዌይስ ያው እንኳን መጣህ፣ ደስ ይላል። ያንተማ አስተሳሰብ ደስ ይላል። የሀይሚማ ሀሳብ በጣም የወደድኩት ሀሳብ የሀይሚ ሀሳብ ነው። ምክንያቱም እንጃ ባታደርገውም እንዳደረገችው ነው የቆጠርኩት፣ የምሬን ስነግራችሁ ማለት ነው። እና ብቻ ደስ ይላል። እንዲህ የሚረዳ ሰው ሲኖር ፍቅራችሁ ራሱ አይቆሽሽም፣ አይጠለሽም። በቃ እያበበ ይመጣል። ምክንያቱም ስትናበቡ ለሷ የጎደለውን እሱ ሲያነብ፣ ለሱ የጎደለውን እሷ ስታነብ፣ በቃ እውነት ብዙ ነገር ተማሩ ከሀይሚና ከብሩኬ። ካፕሎችም ይሆናችሁ ሁላችሁም ካፕል ሆናችሁ አላግቡና ሳዩን ብላለች ሀይሚ። እውነቷን ነው። አግቡና ሳዩን እስቲ በየጉድጓዱ በየስርቻ ያላችሁ ሰዎች አግቡና እስኪ ሰርግ እንብላኛ። ምንድነው ሀይሚና ብሩኬ እኮ ገና ትንንሾች እኮ ናቸው። ገና የነሱ ታላላቆች አሉ። እስኪ እናንተ አግቡ። አንድ አብርሃም ብቻ ነው እንግዲህ አንድ ራሱን ዱብ ያደረገው እስካሁን ድረስ። ሌሎቹ ዝም ብሎ በባዶ ይለፋሉ አለምንም ነገር ማለት ነው። ስለዚህ እስኪ አሳዩን ሰርግ እንብላ ሀይሚ እንዳለችው ማለት ነው። ከዛ በኋላ እነሱ ደግሞ እንበላል እነሱ ትንሽ እንደመሆናቸው መጠን ማለት ነው። ግን ትንሽ ሆነው እግዚአብሔር ይመስገን ከትልቅ በላይ ነው ያደረጉት ነገር ከፈጣሪ ጋር። እግዚአብሔር ምን ይሳነዋል? ምንም እኮ የሚሳነው ነገር የለም። እናንተ የዋቀው ናቸው። በስማም የህይወታችሁ መስመር እግዚአብሔር ያስተካክላል። እና ብቻ በጣም ከምላችሁ በላይ ዛሬ እኔ ይሄ ነገር እንደሚሆን አውቃለሁኝ፣ ብሩኬ እንደሚያደርግ ለሀይሚ አውቃለሁኝ። ግን ዛሬ ጭራሽ አልጠበቅኩትም፣ በጭራሽ ዛሬ አልጠበቅኩትም። እና በጣም ደስ ይላል። በጣም ኮንግራ። ቤተሰቦችም የተመኛችሁት ነገር ስለተሳካ በተለይ ያወቃችሁ ሰዎች፣ መኪና ያላችሁ ሰዎች ጠንቋይ ናችሁ እናንተማ ማለት ነው። ኮመንት ስር መኪና ስትሉኝ ነበርና ያበደ መኪና ተገዝቶላታል። ቅመሜ ይመችሽ። እንግዲህ የኛ ውድ ቤተሰቦችም ይመቻችሁ፣ ሀሳባችሁ ሁሉ ተሳክቶላችኋል ብዬ ባለሙሉ ተስፋ ነኝ ማለት ነው። ያው እንግዲህ ቅምጥሌ ሀሳቧን እንግዲህ ነገ ተነገ ወዲያ የምንሰማው ነው የሚሆነው ማለት ነው። በእርግጠኝነት ብሩኬ አያሸጣትም ብዬ ተስፋ አድርጋለሁ፣ አያስመልሳትም ብዬ ተስፋ አድርጋለሁ። ምክንያቱም በጣም ነው እሷ እንትን ያለችው። ግን ለእናት አለች እናቴ ወይ እንዴት አንጀቴ እንደበላችኝ እዚህ ፓርት ላይ ማርያምን። በስመ አብ እኔ ነገ ብትል አላምናትም ነበር አልኳችሁ እኮ ዛሬ ስላለች ግን በስመ አብ ምን ያክል ጭንቅላቷ እንዴት እንደሚያስብ በቃ ተረዳዋት። እኔ ማርያምን ትለያለሽ። እግዚአብሔር በዚሁ ሀሳብሽ በዚሁ ጭንቅላትሽ ፈጣሪ ረጅም እድሜ ከብሩኬ ጋር ያኖራችሁ። በመሃል ይሄ ጥንብርኩስ የሚመጣባችሁን ነገር ፈጣሪ ያርቅላችሁ ነው የምለው። እኔ የምሬን ነው ጋይስ፣ ምርቃዬን ተቀበሉ። እውነት እኔ የምሬን ነው። እውነት በጣም አሳዝናኛለች። እኔ እሷ ስታሳዝነኝ አሳዝናኛለች። የሰራችው ነገር ትክክል ሲሆን ትክክል ነው፣ ብሩክም ትክክል ሲሆን ትክክል ነው። እኔ ማስመሰል አይመቸኝም ጋይስ። እኔ የራሳችሁ ጉዳይ በኋላ አውቃለሁኝ። ወይ አስመሳይ ወይ እንደምትሉኝ አውቃለሁ። አልሰማችሁም ግን እኔ ምን አገባኝ? እኔ አይመለከተኝም። ሶ ልክ እንደ ወንድሜ ሚስት የሆነ ንጹህ ልብ ይስጣችሁ። በቃ አስተሳሰብ በቃ እሷ አስተሳሰቧ ይሄ አባባሏ ብሩክ ችሎት ነው እንጂ ማለት ነው በጣም ነው እንትን የሚለው ማለት ነው። በጣም በቃ አስባችሁታ ከአሚሮ በላይ ነው የሆነችበት በዛን ሰዓት። እሱ ያው ሙዱን ላለማጥፋት ብሎ የሳማት ምናምን ለማጥፋት ሞከረ እንጂ ከአሚሮ በላይ ነው የሆነችበት። ገብቷቸዋል። ከምንም በላይ ደግሞ ወንድ ልጅ በቃ እኔ እንጃ እንዲህ አይነት ነገሮች ላይ በጣም ጭንቅላቱ ስማርት ነው፣ ይይዛል። እውነቴን ነው የምላችሁ። እንኳን አይደለም ብሩኬማ በእናቱ በኩል ምንም በቃ የማይደራደርበት ነገር ነው። እንኳን ይችን አከል እንደዚህ ማለት ነው። ሰው ብቻ ደስ ይላል። ደስ ብሎኛል ብቻ በአጠቃላይ ለምን እንደሆነ ባላቅም ማለት ነው። እና ማለት የሀይሜ ሀሳብ አባባሏ በጣም ነው የወደድኩት። ዲማ ሀሳቧ በቃ ካለ እድሜዋ አስቡት። በዚህ ሰዓት እንዲህ ሰው እንኳን አገኘው ብሎ ራሱ ብርቅ ነው የሚሆንበት። እሷ ግን መስማ የሱንም ስሜት ጠብቃ ተደስታ ከዛ በኋላም ያለውን ነገር ደግሞ ቀለናቱ ማሰቧ በስማ ትለያለሽ።